ሰላም ጤና ይስጥልኝ። የአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት የተመረጡ ሳምንታዊ ዜናዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የአራዳ ክፍለ ከተማ ምክር ቤት በመደበኛ ጉባኤው የተለያዩ አጀንዳዎች ላይ በመወያየት አጸደቀ። የአራዳ ክፍለ ከተማ ምክር ቤት ሁለተኛ ዙር 13ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤውን ቃለ ጉባኤ ቁጥር 55 የ2018 በጀት ዓመት የ6 ወር አፈጻጸም ሪፖርትና ልዩ ልዩ ሹመቶችን በማጽደቅ አጠናቋል። የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ወንድሙ ዑመር በ6 ወራት አፈጻጸም በኢኮኖሚ የመልካም አስተዳደርና አገልግሎት አሰጣጥ ውጤታማና ተስፋ ሰጪ ነው ብለው ለአብነት ሰላም ማረጋገጥ፣ አገልግሎት ማሻሻል፣ የሥራ ዕድል ፈጠራም የራስ አቅም ኢኒሼቲቭ ስራዎችን ውጤታማነትን አብራርተዋል። የአራዳ ክፍለ ከተማ ምክር ቤት ዋና አፈ ጉባኤ አቶ ደሳለኝ አገኘው የህዝብ የልማትና የመልካም አስተዳደር እንዲሁም አገልግሎት አሰጣጥ መሻሻሎች መታየታቸውን ምክር ቤቱ እንዳረጋገጠ ጠቁመዋል። በግማሽ ዓመቱ የተሻሉ አፈጻጸሞች ተጠናክረው ክፍተቶች ታርመው የህብረተሰቡ እርካታ እየተረጋገጠ እንዲሄድ መስራት እንደሚያስፈልግ በጉባኤው ተመላክቷል። የተቀናጀ ሞዴል ብሎክ የመፍጠር ስራ የደረሰበት ደረጃ የመስክ ምልከታ ተካሄደበት። በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተቀመጡ የኢኒሼቲቭ 6ቱ ግቦች አንዱ የሆነውን የተቀናጀ ሞዴል ብሎክ መፍጠር በአራዳ ክፍለ ከተማ ወረዳ 4 አስተዳደር በመገኘት ያለበትን ደረጃም አቶ አብዱል ቃድር ሬድዋን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ኃላፊ፣ የአራዳ ክፍለ ከተማ የዲሞክራሲ ስርዓት ግንባታ ማስተባበሪያ ጽህፈት ቤት ኃላፊም አቶ የኋላሸት በቀለን ጨምሮ የክፍለ ከተማና የወረዳ አመራሮች በተገኙበት የመስክ ምልከታ ተካሂዷል። በምልከታው ላይም በቅንጅትና ትብብር ዕውቀትና ፈጠራ የተጨመረበት የማህበረሰቡን ማህበራዊ፣ ኢኮኖሚያዊ እንዲሁም የመልካም አስተዳደር ችግሮችን መፍታት የሚችሉ የመሰረተ ልማትና ጽዱ ለነዋሪዎቹ ምቹ ውብና ሳቢ እንዲሆን ተደርጎ እየተሰራ እንደሚገኝ ተገልጿል። የአራዳ ክፍለ ከተማ አስተዳደር የ6 ወር ዕቅድ አፈጻጸሙን ገመገመ። የአራዳ ክፍለ ከተማ አስተዳደር በ2018 በጀት ዓመት የመጀመሪያ 6 ወራት ካለፈው በጀት ዓመት ተመሳሳይ ወራት ጋር ሲነጻጸር እምርታዊ ለውጥ ማምጣት የተቻለበት አበረታች ስራ መስራቱን ገምግሟል። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በተጠናቀቀው 6 ወራት ተናቦና ተቀናጅቶ በመሰራቱ የተሻለ ድምር ውጤት ላይ መደረሱን የተገለጸ ሲሆን በቀጣይ በየተቋማቱ ያሉ ውስንነቶችን በተለይም የመስሪያ ቦታዎችን ማስተላለፍና ተጠቃሚዎችን ማረጋገጥ የሚያስችሉ አማራጮችን ማመቻቸት፣ የሥራ ዕድል ፈጠራ ማጠናከር፣ በህገወጥ መንገድ የተያዙ የመንግስት ቤቶችን ማስለቀቅ፣ የኢኒሼቲቭና ሞዴል ብሎክ ስራዎችን ማጠናከር፣ አገልግሎት አሰጣጥን ወደ ተሻለ ደረጃ ከፍ ማድረግ፣ የነዋሪዎችን ተጠቃሚነት ማረጋገጥ፣ ሌብነትና ብልሹ አሰራርን ማክሰም፣ ተጠያቂነትን እውን ከማድረግ አንጻር ትኩረት መስጠት እንደሚያስፈልግ ተጠቁሟል። ለሳምንቱ ያዝናቸው ዋና ዋና ዜናዎች እነዚህን ይመስሉ ነበር። ጤና ይስጥልኝ።